أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة العلق سورة مالت مقرفنو العلق مالت يرقادم ترتيبها درجة وزتنا سدست آية هنقصوش 19 وهي نزولا السمي وردو مكية مكانو እንግዲህ ሱረቱል አዕላቅ የወረደው ከቁርአን ለመጀመሪያ ጊዜ የወረዱ አናቅስቶች ናቸው። ከሱረቱል አዕላቅ እነዚህ አምስቶቹ አናቅስቶች ከቁርአን ለመጀመሪያ ጊዜ የወረዱ አናቅስቶች ናቸው። እንግዲህ ይህ ታላቅ ብስራት ይህ ታላቅ የሆነ ወህይ በነቢ አለይሂ ሰላቱ ሰላም ላይ ለመጀመሪያ ጊዜ የወረዱ ናቸው ማለት ነው። ከቁርአን ማለት طيب ከሱረቱል አዕላቅ ከአንድ እስከ 5 ያሉ አናቅሶች ለመጀመሪያ ጊዜ የወረዱ ናቸው። እንግዲህ የአላህ መልእክተኛ ነቢ አለይሂ ሰላቱ ሰላም ከልጅነታቸው ጀምሮ አላህ Subhanahu Wa Ta'ala ጠብቋቸዋል ከምን ከሽርክ እንዲሁም ከባዕድ አምልኮት እና አላህን ብቻ ነበር የሚገዙት ለአላህ ብቻ ነበር የሚዋደቁት። እነዛ ሙሽሪክ አረቦች ደግሞ መጥፎ ልማድ ላይ ነበሩ፣ ሽርክ ላይ ነበሩ፣ እንዲሁም ባዕድ አምልኮ ላይ ነበሩ። እና የነሱ ተግባር ሲያስጠላቸው ነቢ አለይሂ ሰላቱ ሰላም ተነሱ የተገለሉ ነበሩ። ከነሱ ተገልለው አላህን ብቻ ነበር የሚገዙት ለአላህ ነበር የሚዋደቁት። እና ከነሱ እንግዲህ ከነዛ ከመካ ሙሽሪኮች ተነጥለው ተለይተው የት ሄዱ ነበር? ጀበለ ኑር። ከጀበለ ኑር ደግሞ ጋሩ ሂራ እዛ ዋሻ ውስጥ ነበር አላህን የሚገዙት። ስንቃቸውን እየያዙ ይሄዱ ነበር። ስንቃቸው ሲያልቅባቸው ይመጣሉ ይወስዳሉ። እና እንደዚህ እያሉ አላህን ይገዙ ነበር በብቸኝነት። ከዛም አላህ Subhanahu Wa Ta'ala ይህ አምላካዊ መልእክቱን ይህ ታላቅ የሆነ ብስራቱን አወረደላቸው ማለት ነው። ከሱረቱል አዕላቅ እነዚህን 5 አናቅስቶች እና ጅብሪል ላከው አላህ Subhanahu Wa Ta'ala ጅብሪልም እነዚህን 5ቱን አናቅስቶች አነበበላቸው ማለት ነው። እና ያኔ እንግዲህ ነቢ አለይሂ ሰላቱ ሰላም ጅብሪልን አይተውታል። አድማሱን ሞልቶ አይተውታል እዛው ጋሩ ሂራ ያሉ እና ይሄንን አንብቦላቸው ሄደ ማለት ነው። እዚህ ድረስ ያሉትን 5ቱን አናቅስቶች ኢቅራ ቢስሚ ረቢከ ለዚ ኸለቅ የሚለው ማለት ነው። ከዛም እንግዲህ ነብዩ አለይሂ ሰላቱ ሰላም በጣም ደነገጡ። በቃ ደስሩኒ ዘሚሉኒ አልብሱ ይሸፍኑኝ ያሉ እንዳያዩት ማለት ነው ደንግጠው። እና በዛን ጊዜ ደግሞ ሚስታቸው ኸዲጃ እናታቸው ኸዲጃ ነበሩ። ከዛም ወደ ኸዲጃ ሄዱ ማለት ነው። አልብሱኝ እያሉ ሸፍኑኝ እያሉ ፈርተው ማለት ነው በጣም ደንግጠው። እና ያው ባጭሩ ይሄን ይመስላል። ያው ታሪኩ በጣም ረጅም ነው። طيب እንዳይረዝም ማለት ነው። እሺ እንግዲህ ከቁርአን ለመጀመሪያ ጊዜ የወረደ ሱረቱል አዕላቅ ከሱረቱል አዕላቅም ደግሞ 5ቱ አናቅስቶች ሌላው ደግሞ ከ6 አንስቶ መጨረሻው ድረስ ሌላ ክስተት ነው ማለት ነው። ቢስሚላሂ ራህማኒ ራሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በአላህ Subhanahu Wa Ta'ala ስም ጀምራለሁ። ኢቅራ ቢስሚ ረቢከ ለዚ ኸለቅ ኢቅራ አንብብ አላቸው። ጅብሪል አለይሂ ሰላም እንግዲህ ይህንን አምላካዊ መልእክት ይዞ መጥቶ አንብብ አላቸው። ኢቅራ አንብብ ቢስሚ ስም ረቢከ በጌታህ ስም አንብብ አለዚ ያ ጌታህ ደግሞ አለዚ ያ ኸለቅ በፈጠረው ሁሉን ነገር በፈጠረው በጌታህ ስም አንብብ አላቸው። እንግዲህ ነቢ አለይሂ ሰላቱ ሰላም ምን አሉ? ማነ ቢቃሪ እኔ ማነብ አይደለሁም ብለው መልሰዋል ማለት ነው። ለሶስቴ ነው ጨበጥ እያረገ ጅብሪል ጨበጥ አርጎ ይዟቸው ኢቅራ አንብብ አላቸው ማለት ነው። እየደጋገመ 3ቴ ማለት ነው። ኢቅራ አንብብ ሲላቸው እኔ ማነብ አይደለሁም አሉ ነቢ አለይሂ ሰላቱ ሰላም። እና ኢቅራ አንብብ ቢስሚ ስም ረቢከ በጌታህ ስም አንብብ አለዚ ያ ኸለቅ በፈጠረው በጌታህ ስም አንብብ ሁሉን ነገር በፈጠረው በጌታህ ስም አንብብ። ኸለቀ ፈጠረ አልኢንሳነ የሰው ልጅ ፈጠረ ሚንከ ዐለቅ ከረጋደም ፈጠረ እና የሰው ልጅ ከረጋደም በፈጠረው በጌታህ ስም አንብብ አላቸው ማለት ነው። ኸለቀ በፈጠረው አልኢንሳነ የሰው ልጅ ሚንከ ዐለቅ ከረጋደም እንግዲህ ከንጥፋ በኋላ የረጋደም ይሆናል ማለት ነው። እንግዲህ እኛ የተፈጠርነው
ከምንድነው ከአባትና ከእናት ነው ማለት ነው። መነሻችን ግን አባታችን አደም ከአፈር ነው የተፈጠሩት። ያው መነሻችን ከአፈር ነው። አባታችን አደም አለይሂ ሰላም ከአፈር ነው የተፈጠሩት። እኛ ደግሞ ከአባትና ከእናት ከመንይ ነው ማለት ነው። ከዛ እንግዲህ ኑጥፋ ይሆናል። ከኑጥፋ ወደ ረጋ ደም ይቀየራል። ከረጋ ደም ደግሞ ወደ ቁራጭ ስጋ ወደ ተላመጠ ስጋ ይቀየራል። ከዛ 4 ወር ሲሆን ሩህ ይነፋበታል ማለት ነው። ኸለቀ በፈጠረው አልኢንሳን የሰው ልጅ ምን ከዐለቅ ከረጋ ደም የሰው ልጅ በፈጠረው በጌታ ስም አንብብ። طيب ደግሞ ያለው ኸለቀ ፈጠረ አልኢንሳን የሰው ልጅ ፈጠረ ሚን ከዐለቅ ከረጋ ደም ፈጠረ። ይቅራ አንብብ ወረቡከ ጌታህ አልአክረም ቸር ነው። ጌታህ ቸር ነው። አለዚ የዐለመ ያሳወቀ ያስተማረ ቢልቀለም በብዕር በቀለም መጻፍን ማለት ነው። እንግዲህ ህፃን ልጅ እንኳን ትጽፋለች ማለት ትጽፋለች የማትባሉ ልጅ እንኳን ትጽፋለች ማለት ነው። አላህ አሳውቆን ነው። እንደፈለግን ሀሳባችንን በጽሁፍ እንገልጻለን፣ እንጽፋለን እንደፈለግን ማለት ነው። አላህ አሳውቆን ነው። አለዚ የዐለመ ያሳወቀ ያስተማረ ቢልቀለም በብዕር መጻፍን ማለት ነው። በብዕር በቀለም መጻፍን ያሳወቀ ዐለመ አሳወቀ አስተማረ አልኢንሳነ የሰው ልጅ አልኢንሳነ የሰው ልጅ ማ ነገር ለም የዕለም የማያውቀውን ነገር አሳወቀ አስተማረ አላህ ሱብሓነሁ ወተዓላ። እንግዲህ የማናውቀውን ነገር አላህ ሱብሓነሁ ወተዓላ እውቀት ሰጥቶን አቅል ሰጥቶን እንሰራለን ማለት ነው። ምሳሌ አሁን ቴክኖሎጂ የሚሰራው ምሳሌ እንደው መኪና የሚሰሩ ሰዎች እነሱን አይደለም ማድነቅ ያለብን፣ አላህን ነው ማመስገን ያለብን። አላህ እነዛን ሰዎች እውቀት ሰጥቷቸው ነው አቅል ስለሰጣቸው ነው ያንን ነገር የሰሩት እንጂ በራሳቸው አይደለም። አላህ አሳውቋቸው ነው። ስለዚህ የሆነን ነገር ስንሰራ አላህ እውቀት ሰጥቶን ነው። አላህ እውቀት ባይሰጠን እንዴት እናደርጋለን? አንችልም። አላህ እውቀትን አቅልን ስለሰጠን ነው ማለት ነው። ዐለመ አሳወቀ አስተማረ አልኢንሳን የሰው ልጅ ማ ነገር ለም የዕለም የማያውቀውን ነገር ማለት ነው። የማናውቀውን ነገር አላህ አሳውቀን ግን እንሰራለን ማለት ነው። ማ ነገር ለም የዕለም የማያውቀውን ነገር የሰው ልጅ አላህ አሳወቀው አስተማረው። እዚህ ድረስ እንግዲህ አነበበላቸው ማለት ነው። ይሄ ደግሞ ሌላ ክስተት ነው። ማንን በተመለከተ ነው? ይሄ ደግሞ አቡ ጀህልን በተመለከተ ነው። አቡ ጀህል እንግዲህ ነቢ አለይሂ ሰላቱ ወሰላምን ብዙ ነገር አድርሶባቸዋል፣ ያሰቃያቸው ነበር ማለት ነው። እና ነቢ አለይሂ ሰላቱ ወሰላም በካዕባ ዙሪያ ሲሰግዱ ይከለክላቸው ነበር። ይህ አቡ ጀህል ማለት ነው። እና እንዳይሰግዱ በካዕባ ዙሪያ እንዳይሰግዱ ይከለክላቸው ነበረ። እና እሱን በተመለከተ ነው። ይሄም ታሪኩ ረጅም ነው። አሁን እንዳይረዝም አጠር አድርጋለሁ ማለት ነው። እና ዞሮ አቡ ጀህልን በተመለከተ ነው። አቡ ጀህልን ብቻም ሳይሆን የሱ መሰሎችንም በተመለከተ ነው። እና ነቢ አለይሂ ሰላቱ ወሰላም እንግዲህ በካዕባ ዙሪያ ሶላት ሲሰግዱ ለአላህ ሲዋደቁ እሱ ደግሞ ይከለክላቸው ነበረ። ብዙ ነገርም አድርሶባቸዋል። እና እሱን ይመለከታል። እና እንዲሁም የሱን መሰሎችም ይመለከታል። ምን አለ አላህ ሱብሓነሁ ወተዓላ ከላ በእውነቱ አለ። ከላ እዚህ ጋር ከላ የሚለው ሌላም ትርጉም አለው፣ እንዳመጣጡ ነው ማለት ነው፣ እንዳገባቡ ነው። እዚህ ጋር ግን ከላ የሚለው በእውነቱ ነው። ሌላ ቦታ ከላ የሚለው ምን ብለን ፈስረናል? በእርግጥም ላ ከላ ተከልከል፣ ተው ተከልከል ብለን ፈስረናል ማለት ነው። ይሄ ደግሞ እንዳገባቡ እዚህ ጋር ከላ ቀድ እንደማለት ነው፣ በእርግጥም እንደማለት ነው። ወይም ደግሞ ከላ በእውነቱ እንደማለት ነው። ከላ በእውነቱ ኢነ እኮ አልኢንሳነ የሰው ልጅ እኮ ለየጦጋ ወሰን አላፊ ነው አለ፣ ድንበር አላፊ ነው አለ የሰው ልጅ። ከላ በእውነቱ ኢነ እኮ አልኢንሳነ የሰው ልጅ እኮ ለየጦጋ ወሰን አላፊ ነው። መቼ? አረአሁ በተመለከተ ጊዜ፣ ኢስተግና መብቃቃቱን ራሱን የተብቃቃ አድርጎ በተመለከተ ጊዜ ማለት ነው። እንግዲህ በገንዘብ በሀብት ሲኖሩ ገንዘብ ሲኖሩ በቃ ራሱን ከጌታው ከአላህ የተብቃቃ አድርጎ በተመለከተ ጊዜ ወሰን ያልፋል የሰው ልጅ። አላህ ያዘነለት ሲቀር በቃ ገንዘቡ ያ ገንዘቡ የሚያብቃቃው ይመስለዋል። ከሁሉ ነገር በቃ ገንዘቡን ነው የሚተማመነው ማለት ነው። ገንዘቤ ካለ ምንም አልሆን፣ ምንም አይመጣብኝም፣ ማንም አይነካኝም ይላል ማለት ነው። በገንዘቡ ይተማመናል። ከአላህ የተብቃቃው ነው ብሎ ያስባል ማለት ነው። አርአሁ መቼ ነው ድንበር የሚያልፈው አለ? አርአሁ በተመለከተ ጊዜ፣ ኢስተግና የተብቃቃ አድርጎ ራሱን የተብቃቃ አድርጎ በተመለከተ ጊዜ፣ ከጌታው ራሱን የተብቃቃ አድርጎ በተመለከተ ጊዜ ወሰን ድንበር ያልፋል አለ። ሙእሚን ግን አማኝ የሆነ ሰው ግን ከጌታው አይብቃቃም። በችግራችንም በደስታችንም ጊዜ አላህን እናወሳለን።
ከአላህ ደግሞ ሁሌም ከጃዮች ነን እንጂ ከአላህ የተብቃቀን አይደለንም። طيب ያ ግን ገንዘቡን ብቻ ነው በቃ ራሱን የተብቃቃ አድርጎ ያያል ገንዘብ ሀብት ሲኖረው። ረአሁ በተመለከተ ጊዜ ኢስተግና የተብቃቃ አድርጎ ራሱን የተብቃቃ አድርጎ ባየ ጊዜ በተመለከተ ጊዜ ወሰን ያልፋላል የሰው ልጅ። ኢነ እኮ ኢላ ወደ ነው ረቢከ ወደ ጌታ ነው። አሩጅዓ መመለሻህ ወደ ጌታ ነው። አው ፎከረም ሸለለም ተጎረረም ምንም አለ መመለሻው መጨረሻው ግን ወደ አላህ Subhanahu Wa Ta'ala ነው። ያስገኘህም አላህ ነው መመለሻም ደግሞ ወደ አላህ ነው ማለት ነው። ያስገኘንም አላህ ነው መመለሻችንም ደግሞ ወደ አላህ ነው መጨረሻችን። ኢነ እኮ ኢላ ወደ ነው ረቢከ ወደ ጌታ ነው። አሩጅዓ መመለሻ ወደ ጌታ ነው። ምንም ማልክ ምንም ወደርክም ጠላህም ማለት ነው። አረአይተ አየህን አለ አላህ Subhanahu Wa Ta'ala ነቢ አለይሂ ሰላቱ ወሰላም አረአይተ አየህን አዩሃ ረሱል እያላቸው ነው። አረአይተ አየህን አለዚ ያንን የንሃ የሚከለክለው ሰውዬ አቡ ጀህልም ማለት ነው። አረአይተ አየህን አለዚ ያንን የንሃ አለዚያ የንሃ የሚከለክለውን ሰው ያየህን እያለ ነው። ማንን? አቡ ጀህል ማለት ነው። እንግዲህ ነቢ አለይሂ ሰላቱ ወሰላም ሲሰግዱ ይከለክላቸው ነበረ፣ ያሳድዳቸው ነበር። አረአይተ አየህን አለዚ ያንን የንሃ የሚከለክለውን ሰውዬ አየህን። ዓብደን ባሪያው ኢዛ ጊዜ ሶላ በሰገደ ጊዜ የሚከለክለውን አየህን። እንግዲህ ባሪያ የተባሉት ነቢ አለይሂ ሰላቱ ወሰላም ነው። ይህ እንግዲህ ትልቅ ሸረፍ ነው። ዓብደን ባሪያው ኢዛ ጊዜ ሶላ በሰገደ ጊዜ ለአላህ በተዋደቀ ጊዜ የሚከለክለውን ሰውዬ አየህን ማለት ነው። አረአይተ ደግሞ አረአይተ አየህን አለዚ ያን የነሃ የሚከለክለውን አየህን። ዓብደን ባሪያው ኢዛ ጊዜ ሶላ በሰገደ ጊዜ የሚከለክለውን ሰውዬ አየህን። አረአይተ አየህን ኢንካነ ይሄ ደግሞ ነቢ አለይሂ ሰላቱ ወሰላም ነው። አረአይተ አየህን አዩሃ ረሱል ኢንኮ ካነ ከሆነ ዐላ ላይ አልሁዳ በቅናቸው መንገድ ላይ ከሆነ በቅናቸው መንገድ ላይ እኮ ናቸው ነቢ አለይሂ ሰላቱ ወሰላም ግን ልብ እንዲል ነው ማለት ነው። ያ ሰው ልብ እንዲል እንዲህ አለ አላህ ማለት ኢንኮ ካነ ከሆነ ዐላ ላይ አልሁዳ በቅናቸው መንገድ ላይ ከሆነ ነቢ አለይሂ ሰላቱ ወሰላም ማለት ናቸው ግን ትኩረት ልብ እንዲል ነው ማለት ነው። አረአይተ አየህን ኢንኮ ካነ ከሆነ ዐላ ላይ አልሁዳ በቅናቸው መንገድ ላይ ከሆነ ወይም ደግሞ አመረ ቢያዝ ቢተቅዋ አላህን በመፍራት ላይ በተቅዋ ላይ ቢያዝ ይህ ሰውዬ ውጤቱ ምን እንደሆነ አያውቅም አያስተውልም እያለ ነው አላህ Subhanahu Wa Ta'ala። ይህ ሰውዬ የአቡ ጀህል መጨረሻ ምን እንደሚገጥመው አያውቅም አያስተውልም አያስተነትንም እያለ ነው ማለት ነው። ወይም ደግሞ አመረ ቢያዝ ማን ነቢ አለይሂ ሰላቱ ወሰላም ማለት ነው። ወይም ደግሞ አመረ ቢያዝ ቢተቅዋ በተቅዋ ላይ አላህን በመፍራት ላይ ቢያዝ ይህ የሚከለክለው ሰውዬ ምን እንደሚገጥመው አያውቅም አያስተውልም እያለ ነው። አረአይተ አየህን አላቸውንም ኢንኮ ከዘበ ቢያስተባብል ይህም ደግሞ አቡ ጀህል ነው ማለት ነው። አረአይተ አየህን አዩሃ ረሱል ኢንከዘበ ቢያስተባብል ወተወላ ቢዞር ከዚህ ከሐቅ ማለት ነው ቢዞር አለም የዕለም አያውቅም ይህ አቡ ጀህል ማለት ነው። አለም የዕለም አያውቅም ቢአነ እኮ አላህ እኮ የራ የሚያይ መሆኑን አላህ የሚያይ መሆኑን አያውቅም። እንግዲህ ከዚህ ከሐቅ ቢዞር ቢያፈነግጥ እንዲሁም ቢያስተባብል ቢያስዋሽ ይሄንን ሐቅ አለም የዕለም አያውቅም ይህ ሰውዬ ቢአነ አላህ እኮ የራ የሚያይ መሆኑን አላህ የሚመለከት የሚያይ መሆኑን አያውቅም እንዴ? ይህ ሰው አያስተውልም እንዴ? አያስተነትንም? ስለዚህ አላህ Subhanahu Wa Ta'ala ያያል ይመለከታል፣ በሚያደርገው ነገር ሁሉ ይመለከታል ያያል ማለት ነው። طيب አለም የዕለም እዚህ ላይ ደግማለሁ። አረአይተ አየህን አዩሃ ረሱል ኢንከዘበ ቢያስተባብል ይህ አቡ ጀህል ማለት ነው። እንዲሁም የሱ መሰሎች ኢንከዘበ ቢያስተባብል ቢያስዋሽ ወተወላ ቢዞር ከዚህ ከሐቅ አለም የዕለም አያውቅም ይህ አቡ ጀህል ቢአነ አላህ እኮ የራ የሚያይ መሆኑን አላህ የሚያይ መሆኑን የሚመለከት መሆኑን አያውቅም። ከላ ይከልከላል። እዚህ ጋር ደግሞ ከላ የሚለው ይከልከል ነው ማለት ነው። እንዳገባቡ ነው። ከላ ይከልከል ከዚህ ተግባሩ ይቆጠብ። ከላ ይከልከል። ለኢለም የንተሂ የማይከለከል ከሆነ ለነስፈዕም እንይዘዋለን አለ።
እንግዲህ ከላ ይከልከል ለኢለም የንታሂ የማይከለከል ከሆነ ከየቱ ከዚህ ተግባሩ ከዚህ ስተቱ የማይከለከል ከሆነ ለኢለም ለኢንኮ ለም የንታሂ የማይከለከል ከሆነ ለነስፈዓም እንይዘዋለን አለ ቢናሲያ አናቱን እንይዘዋለን አለ አናቱን ይዘን እንጎትተዋለን ማለት ነው። አናቱን እንይዘዋለን አለ። እንግዲህ አናት የሚባል ይሄ ጭንቅላት ፊት ለፊት ነው ብለዋል። እንደውም ይሄ ጎድጎድ ያለው ማለት ነው። እዛ ላይ አንድ ሰው እንኳን እንደዚህ ከተያዘ ነቅነቅ አይልም ማለት ነው። ከባድ ነው እዚህ ላይ መያዝ ማለት ነው። ጎድጓዳና ጎድጓዳው ማለት ነው። እሺ ከላ ይከልከል ለኢን ኮ ለም የንተሂ የማይከለከል ከሆነ ከዚህ ተግባሩ ለነስፈዓም እንይዘዋለን ቢናሲህ አናቱን እንይዘዋለን ናሲየቲን አናቱ ካዚበቲን ዋሾ የሆነች አናቱን ናሲየቲን አናቱ ካዚበቲን ዋሾ የሆነች አናቱን ኻጢአህ እንዲሁም ስተተኛ የሆነች በውሸት የተሞላች አናቱን እንይዘዋለን አለ ይዘን ጎትተን ጀሀነም እሳት እንወረውረዋለን እያለ ነው። ናሲየቲን አናቱ ካዚበቲን ዋሾ የሆነች ኻጢአህ እንዲሁም ስተተኛ የሆነች በስተት የተሞላች በውሸት የተሞላች አናቱን እንይዘዋለን አለ ከዚህ ተግባሩ ካልተከለከለ። ፈልየድዑ ይጣራ እስኪ የሚያዋጡት ከሆነ ይጣራ ፈልየድዑ ይጣራ ናዲየህ ሸንጎቹን የሱን ቡድኖች ማለት ነው ሸንጎቹን የሱን ግብረ አባሮች የሚያዋጡት ከሆነ እስኪ ይጣራ ፈልየድዑ ይጣራ ናዲየህ ሸንጎቹን የሱ ቡድኖች እንደማለት ነው የሱ አጋሮች የሱ ቡድኖች የሚያዋጡት ከሆነ ይጣራ ፈልየድዑ ይጣራ ናዲየህ ሸንጎቹን ይጣራ ተዛ ምን አለ ሰነድዑ እንጠራለን አለ አዘባኒየህ እኛም የጀሃነም ዘበኞችን እንጠራለን ለሱማ አላህ አያስፈልገውም ለሱ ያው ዘበኛ ነው የጀሃነም ዘበኞችን እንጠራለን ጎትተው አናቱን ይዘው ጎትተው ጀሃነም እሳት ይከቱታል ማለት ነው ሰነድዑ እንጠራለን አዘባኒየህ የጀሃነም ዘበኞችን እኛም እንጠራለን እሱም ይጣራ የሚያዋጡት ከሆነ ግብረ አበሮቹ ሸንጎቹን ይጣራ እኛም እንጠራለን አለ ሰነድዑ እንጠራለን አዘባኒየህ ዘበኞችን እንጠራለን የጀሃነም ዘበኞችን በጣም ከባድ የሆኑ ማለት ነው። ከላ ተው ተከልከል እዚህ ጋር ነብዩ አለይሂ ሰላቱ ወሰላም ነው ከላ ተከልከል ተው ላ ቱዲዑሁ እንዳትታዘዘው እሱን ማለት ነው አቡ ጀህል እንዳትታዘዘው ወስጁድ ስገድ ወቅተሪብ እንዲሁም ወደ ጌታህም ተቃረብ እሱ የሚልህን ግን እንዳትሰማ ይሄ የሚከለክልህን እንዳትሰማ ወደ ጌታ ተቃረብ ስገድ አላቸው ማለት ነው። ወስጁድ ስጁድ አድርግ ስገድ እንግዲህ አንድ ባሪያ ስጁድ ሲያደርግ ጌታው ጋር ይቃረባል ማለት ነው። طيب ከላ ተከልከል ታው ተከልከል ላ ቱዲዑሁ እንዳትታዘዘው ይሄንን የሚከለክለውን ሰውዬ እንዳትታዘዘው ወስጁድ ስገድ ስጁድ አድርግ ወቅተሪብ ወደ ጌታም ተቃረብ አላቸው አላህ Subhanahu Wa Ta'ala። እና ይሄን ይመስላል እንግዲህ የሱረቱል አዕላቅ የቃል በቃል ትርጉም እዚህ ላይ ላይገባችሁ ይችላል ደጋግማችሁ ስሙ ማለት ነው። አራአይተ ኢን ከዘበ ወተወላ የሚለው አለም يعلم بأن الله يرى كلا لئن لم ينته لنسفعا بالناصية እዚህ ላይ ደጋግማችሁ ስሙት ያው እኔም ደጋግሜላችኋለሁኝ። طيب